ልጁ የተባለው ልጅ ሮዛ ይሆን እንዴ? እኔ እንደዛም እየጠረጠርኩ ነው። እና ሱመያን ምኗን ይነካል? ምኗንም የሚነካባት ነገር የለም። ቅንጣት ሱመያ ጋር ደርሶ የሚረብሻት ወይም እሷን የሚጎዳት ነገር ምንም ነገር የለም። ሰውን ጎዳለው ብሎ እንደዚህ አይነት ነገር ውስጥ ለመግባት መነሳትም ሱመያን የሚጎዳ ነገር የለም። ጓደኛዋ ብትሆን ራሱ ይህንን ነገር ታስብ ነበር ብዬ ነው የማስበው። አሁንም ሮዛ በቃ ሰርጉ ይቅር፣ የሰርጉን ወጪ በጠቅላላ በአጠቃላይ ለሱመያ ይሁንልኝ የሰርግ ወጪ ብትል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ ፕራንክ ተሰርቷል፣ ሰኢድ ማለት ነው። ግን ፕራንክ የተሰራበት ምክንያት ትልቁ ነገር አሁንም ሱመያን ለማናደድ ነው። ሱመያን ለማናደድ ብዙ ነገር። እቺ ልጅ ብልጥ ነች ስላችሁ አላመናችሁኝም። እጅግ በጣም ብልጥ ነች። ብልጥ ሱመያን ለማናደድ ነው። ምክንያቱም ቤዛና ሱመያን ከህይወታችን አስወግደናል። አሁን ሰኢድን ያው ሁኔታውን ለማመቻቸት ነው ያለውን ነገር። መቼም የኔ ወንድም የዋህ ነው። በየዋህነቱም ለመጠቀም እንግዲህ ሌላ ፕላን አስባለች ማለት ነው። የሰርጉን ጉዳይ በሰፊው እያመቻቸች ነው። ምክንያቱም በምትፈልገው አቅጣጫ እሱም ደግሞ እሺ ብሏል። ገና ሁላ በፕሌን ነው ተብሏል። ፕሌን አለ። እስከ መጨረሻው ድረስ ተከታተሉ፣ ላይክ እያደረጋችሁ። ምንድነው መጀመሪያ ቪዲዮውን እንመልከት። እኔም በርባዶ ለማቆለቹም በርባዶ ቦዶ ጎደት ሰነማ ማንና ጎቴትኒ እችና ጎናና ዲስታ ቦደ ዲሱ ደንደስ ማል ዲሳ ለሄዶ ከሲና ወሰዋንቴ ማንሰር አከስታንም ጨቀስ ከሲማን ሰርጊ ጉዳይ ገተሳዳ ማጀት ሰርጊ ጉዳይ ከጎንታት ካከጋፍ ዱራ ሰን ካከጋፍ ዱራ ጎደ ሰን ዮ ከሲ በርባዴ አሲተው ቀበዳ አዳመት ረተ ዳገ ካያ ሳይዶ ሲና አደዊ ባየ ቀብዲ ቀልፊን ሲለ ጨብቴ ግርቲ ሰርጊ ተካ አዱኛ ረተ ነም ጎደቴ ሂምቤኔ ሰይዶና ካጎዱ ዮካኒ ሂምበርባዱና ምን ዋና ከሲ ጅራቲ ቤቴ ሞቱ ዋን ከነ ሰይዶ መሪያቱ ሰይዶት ሂሚ ዋን ሚሴንጀር ዳች ቦታ አል መሪያተኒ ገረተው ማረ ዱቢ ሰልጳዳም አማ አኮ ሰርጊ ጎነ ንከለቹ ሂናቹዋና ከሰርጊ ጎነ ቬሎ ለፈቴ ባና የነምረ አከስታንን ቬሎ ዲስነደም ሰርጊ እንደም ሰርጊን ጎን ካው መሪያተኒ ዴቢ አችቲ ሰገንታኒ ካቆፍ ጎን በቃ ኒካ አችቲ ሰገንታኒ ካዮ ጎነ አናቺ ተፋታ ሲገልታ ቦደ ማቲ ይገርፍቴ መኪና ሰላሽስቴ ስራና ፎታ አሲ ሀገባለ yokin ጠያራ እና ፎታ ጠያራ መኪና እንደንደ አትሮነ ከይሰል ባራከስቲ ጠያራ እና ፎታቸው ጋሩ ከረ ወንቲ ያው እውነቱን እያወጣጣችሁ ነው። በዚህ አጋጣሚ ፕራንክ ይሁን እንጂ ማለት ነው እያለች ያለችው ትልቅ የሆነ ሰርግ፣ ዓለም ላይ የሌለ ሰርግ። ያው ጓደኛም ደግሞ አንዳንድ ያሽቃብጣል። ዓለም ላይ የሌለ ሰርግ እናድርግ እንድታረግላት ነው የምፈልገው። እሷ አፍ እያላት እሷ የምትናገርበት ምክንያት አልገባኝም ነበር። ግን ቢሆንም ይሁን እሺ፣ ፕራንክ ነው ብለን እናስበውና ግን ፕራንክ አይደለም። ምክንያቱም የምታስበው ነው። ሰኢድ ምን አለ? እዛ በትንሹ ሰርግ እናድርግና ከዛ መልስ ደግሞ ሁለተኛ ድል ያለ ሰርግ አደርግልሻለሁ እያላት ነው። በፍጹም እንደዛ አይደለም። ወይ ደግሞ እዛ ኒካው ይደረግና ከዛ በኋላ ሰርጉ እናደርጋለን። አሃ እንደዛ ከሆነ አንተ ኒካ ታደርግልኛለህ፣ እንደገና ድል ያለ ሰርግ ደግሰህ ትወስደኛለህ፣ አንተ ወደዚህ ትመጣለህ፣ እኔ እዛው ቀራለሁ ቤተሰቦቼ ጋር ነው እያለች ያለችው። ይሄን ፍላጎት ነው እያሟላች ያለችው። ታዲያ ይሄ ነገር እንደው ስታስቡት ማለት ነው እንደው ስናስበው ራሱ መጀመሪያ የተዘጋጀበት ጉዳይ የለም ነው የምትሉት። መጀመሪያም ተዘጋጅታለች፣ አስባበታለች ከሱመያ ጋር ራሱ ማለት ነው እንዴት ማለያየት እንዳለባት ስታስብና ስታቀድ የከረመችው እንጂ ሱመያ አሳዝናት ወይም ደግሞ ሱመያ አዝናላት ለሱመያ ጎን የቆመችበት ምንም የታየ ነገር የለም። ምክንያቱም ይሄው የምትናገረው ነገር የወዷን ነው እያወራች ያለችው። የምትፈልገው ሰርግ የምትፈልገው ሁኔታውን እያመቻቸች ነው። ሰኢድስ ምላሹ ምን ነበረ? በደንብ ልንገራችሁ። እንታቴ የሮኬት አማ ጠያር ተከቲን አርጊት ዳይጤ በከ ዱብስት ጅራና ዱብስቴ ሰርጊት ሞደች ወይና አከሲት መላ ጉዳ ከፈታቸው ጠያር ሰዓት ተከቲት ናመቀ ፈኤ ደቀ ደቢያ ሲገለምቲ ከናፉ ኑሌፊሞ አያሪ መቀሌስ ማርጊቴ የሮ ተከቲ በረሬ እቲናቸስ ደቡ ዋናው ተከቲ ነው ጉቱ ገና አጭ ወረ ወንቲ ዱብስኔ ሰዓቲ ነው እንባ እነ ከሰላለት ሰዓቲ ሰርግን ጾምሮ መከት ሰዓቲ አከሲት ነው አሲ ጉቱ ፈኤ እንደካ አቺ አሲለሞ ሲፉን ያስዱፍናቸው ኢሲን ባርሲቲ ዱባ ጠያር ያው ፊንፊን መዳበታ ፊንፊን ማቺያስ መኪና አለ ሲዱባቹ ሱዳት ማለት ጠያራ ስንዱ አዳባንዱ ማሊፍ እንዱ ስፓልት ረታቡ ካበቃ ለኪ ፊንፊን ጠያር ንቦ ጠያራ ያለ ፍለተሞ ነፍለተሞ ብሪ ፍለተ ጠያራ ለኪ ብሪ ረኮን ቀቡ ጠያራ ዮ የተጨቀሲ ማን ንጎን ትኬቲ ነው ምራሳ ሙራና ከሲንጀለት ንዱፍናች አሁንም የምር ማለት ነው የምር እንደገና ሌላ ወጪ ውስጥ ማለት ነው
ሌላ ወጪ ውስጥ አሁንም ድል ባለ ሰርግ መቼም ሴቶች ፍላጎታቸው ሰርግን ማድረግ በጣም እጅግ በጣም ፍላጎታቸው በሰርግ የማግባት አለማቸውም ስለሆነ ቢሆንም ያው እሷ አግብታ ነበረ። በሰርግ አግብታ ላይ ሌላ ሁለተኛ ሰርግ 2-3 ሰርግ እንደው መታደል ነው። ማነው 2 ሰርግ መታደል ነው። ሁለተኛ ሰርግ ድል ያለ ሰርግ በአይሮፕላን ነው የምታገባኝ እያለች ከዚህ እስከዛ ወርቅ አንጥፈነው ነው በቃ ጨዋታው። ያው እኔ የምለው ግን የሚፈጠረው ነገር እቺ ምላሴ ጥቁር ነች፣ ምላሴ ጥቁር ነች። የሚፈጠረው ነገር አውቃለሁ ምን እንደሚፈጠር ማለት ነው። ሰኢድ እጅግ በጣም አሁንም የጓጓበት ነገር ሲመስለኝ ሳስበው ሱመያን ለማናደድም ይመስለኛል። ግን በዚህ አይነት ነገር አይደለም ሰው ማናደድ። እኔ እንጃ እኔ እንዴት እንደሆነ አላውቅም። ስለዚህ የሮዛ ፍላጎት ይሄ ነው። ምንድነው የምትፈልገው? በቃ ድል ያለ ሰርግ ተደግሶ ድል ያለ ሰርግ ሆኖ ሰኢድን ማግባት ነው ፍላጎቷ። ይሄ ማለት እቅዷ ነው ማለት ነው። የመጀመሪያም እቅዷ ነው። እስቲ እናወጣጣው። ለማንኛውም በፕራንክ መልክ እንጠይቀውና እስቲ እንዴት ነው ሐሳቡ? ሰኢድም ደግሞ የተናገረው አጥጋቢ ነው። ምንም ችግር የለም ሙሉ 500 ሰው ላይ አድርጊ፣ ምንም ችግር የለም። እዚህም 5 እዛም 5 ያው አንድ ላይ 1000 ህዝብ ነው ድግሱ ላይ የሚታደመው ማለት ነው። እና ሱመያን ምኗን ይነካል? ምኗንም የሚነካባት ነገር የለም። ቅንጣት ሱመያ ጋር ደርሶ የሚረብሻት ወይም እሷን የሚጎዳት ነገር ምንም ነገር የለም። ሰውን ጎዳለው ብሎ እንደዚህ አይነት ነገር ውስጥ ለመግባት መነሳትም ሱመያን የሚጎዳ ነገር የለም። ያ ሁሉ ነገር ከሚደረግ እንደኔ ሐሳብ ሁሉም ለሱመያ ቢሰጣትስ ባይ ነኝ። ምክንያቱም ልጆች ስላሉ እነሱን ብታሳድግበት ሰርግ የሚደገስበት ጓደኛዋ ብትሆን ራሱ ይሄንን ነገር ታስብ ነበር ብዬ ነው የማስበው። አሁንም ሮዛ በቃ ሰርጉ ይቅር፣ የሰርጉን ወጪ በጠቅላላ በአጠቃላይ ለሱመያ ይሁንልኝ የሰርግ ወጪ ብትል እኔ አደንቃት ነበር። አሁንም እድል ነበር ተጠብቄ የነበረው። የማስበውን ነገር በፍጹም ላገኝ አልቻልኩም። ምክንያቱም እሷ መጀመሪያ ያቀደችበትና የተዘጋጀችበት ነገር ስለሆነ ይሄ ጉዳይ ማለት ነው በሰፊው አዘጋጅታበት መጀመሪያም የሆነ ነገር እንዳለ ጠረጠርኩ ማለት ነው። ሚስጥሩ ምንድነው? በየመን ላይ ሌላ ግንኙነት ሳይኖራቸው እንደውም ሳስበው ልጁ የተባለው ልጅ ሮዛ ይሆን እንዴ? እኔ እንደዛም እየጠረጠርኩ ነው። እናንተስ ምንድነው የምትሉት? የሮዛም ይሁን እንዴ ብያልኩ እየጠረጠርኩ ነው። ምክንያቱም በጣም ቅርርብ ከሌለ በስተቀር የዚህን ያህል ድል ያለ ሰርግ ታስቦ የዚህን ያህል ድል ያለ ነገር ተደርጎ ለመጋባት ማሰቡ እቺ የአጭር ጊዜ የቅርብ ጊዜ ይሆናል ብላችሁ ነው የምታስቡት? የረጅም ጊዜ እቅድ ነበረ ማለት ነው። የረጅም ጊዜ እቅድና ሐሳብ ነበረ ያ ነገር። አሁን እንዳልኳችሁ ቤዛ ሮዛ አንድ ላይ ሆነው ማለት ነው ነገሮችን አስተካክለው በቁጥጥር ስር እና ሽርክ ሳትሆን አትቀርም። ቤዛም የሆነ ነገር የምታገኝ ይመስለኛል። ፈገግታቸውን አይታችኋል። የተጠቃቀሱም ይመስለኛል ነገሩ ላይ ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ ሰርጉ አሁን አይደለም የታሰበው፣ ከዚህ በፊት ነው የታሰበበት። ሁሉ ነገር ታቅዶ የተደረገ ነገር ነው። እኔ ይሄንን ነው የምለው። እናንተስ ምን ትላላችሁ? ለማንኛውም ሱመያ እንዳይከፋሽ፣ እንዳይደብርሽ እኔ ሁሌም ከጎንሽ ነው ያለሁት። ከሱመያ ጎን መቼም እንደማርቅ ሁሌም ከሱመያ ጎን መሆኔን እወቅ ሰኢድ። መቼም ቢሆን ማለት ነው መቼም ምንም የምትሆነው ነገር የለም። መቼም ምንም አትሆንም። ሁሌም ከሱመያ ጎን ነው ያለው ጉዳዩ ማለት ነው። መጀመሪያም ሱመያ እንዳትቀርብ እንዳትጠጋ አሳዛኝ መስላ ነበር ወደ እሷ ቀርባት የነበረችው። ስለዚህ ማለት ነው አቀራረቧን አሳመረችና አገባቧን አጨራረሷን አስተካከለች ማለት ነው። አጨራረሷን ልታስተካክል አሁን አካሄድ ላይ ነው ያለችው። ምንም እንዳጠረጥራት ሱመያ ማለት ነው። ይሄ የሰኢድ ደስታ ነው። የሰኢድ ትልቅ ደስታ ነው። የእሷም ትልቅ ደስታ ነው። የእሷ ፍላጎትም ነበር፣ የሮዛ ፍላጎትም ደስታዋም ነበር። ከጨዋታ ውጪ ሱመያን ካደረገች በኋላ ማለት ነው። ከጨዋታ ውጪ ያደረገችው ብያችኋለሁ፣ የተናገርኳት ጠባላለችም ሮዛ ራሷ ነች። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ሰላማችሁ በያላችሁበት ብዝት ይበል። ሰላም ሁኑ።